ብዙ ጊዜ ቆንጂ ሲባል አስኒ ጋለሪ አብሮ አለ። አስኒ ጋለሪ ደግሞ ማን ነው ሲባል ደግሞ ከስሙም ስንነሳ ይመስለኛል የእናትሽ ስም ነው፣ ወይዘሮ አስናቀች ይመስለኛል። እና እንግዲህ እሳቸውን አሰበሽ ነውና ያንን አስኒ ጋለሪንም የከፈትሽው። እኛ ደግሞ እሳቸው ነው በፕሮግራማችንም ብናነሳቸው ብለን ወደድንና የእሳቸውን ታሪክ እንድናቅ ወደድን። በእሳቸው ታሪክ ውስጥ አንቺን እናያለን፣ በእሳቸው ታሪክ ውስጥ ደግሞ አያትሽን እናያለን። ስለዚህ በአንድ ጊዜ 3 ጄኔሬሽኖችን ልናይ እንችላለንና እትዬ አስናቀች ማን ነበረች? በጣም ደስ ይላል። በዚህ መጀመሪያ በዛው መዘከር ስለሆነ እናቴ አስናቀች ገብሬ ትባላለች ወይ ትባል ነበረ። እኔን የወለደችኝ በጣም ወጣት ሆና ነው፣ በ18 ዓመቷ። እዛ 2 ወንድሞች አሉኝ። እነሱንም እስከ 21 ዓመቷ 3ታችንን ወልዳለች ማለት ነው። በዘመኑ በ60ዎቹ ጎበዝ ቆንጆ የምትባል እና ድሮ ሴንትራል ፋርማሲ ትሰራ ነበረ። ሴንትራል ፋርማሲ ማለት ብሔራዊ ቲያትር ጋር ነበረ። እዛ ትሰራ ነበረ። 3ታችን አሳድጋናለች። ጥበብ ውስጥም ነበረች። በጣም የቤት ስራ ውስጥ በጣም ባለሙያ ነበረች። በሙያ የታወቀች ነበረች። ከዛም ውጭ የጥልፍም ሆነ የዳንቴልም ሆነ የሹራብ ስራ አዘውትራ የምትሰራ ነበረች። ተጫዋች፣ ተወዳጅ ነበረች እናታችን። ከዛ ግን ህመም ነበረባት። ብዙ አመት የተሻላትም የተመለሰም እንዲሁ እያለ ቆይቶ በ40 ዓመቷ ነው ያረፈችው። ብዙ አመታት አልፈዋል። አሁን እሷን ለመዘከር ነበረ አስኒ ጋለሪ ብዬ ከፈትኩት። ጓደኞቿ ሲጠሯት አስኒ ነበር የሚሉት እና ስሟ እንዳይረሳ እውነትም ደግሞ አለ እስካሁን ድረስ ስሟ። በዚህ ምክንያት ምናልባት ከሳቸው አንቺ የወረስሽው ነገር ምንድን ነው? አሁን ላለሽበት ብዙ ነገር በአባትሽም ሊመጣ ይችላል እንትኖች፣ ግን ከእናትሽ የወረስሽው ምንድን ነው? ህይወትን መውደድ፣ መኖር፣ ጥሩ ማድረግ። ስትመርቀን የሰው መውደድ ይስጣችሁ ትለን ነበር። ስራ መስራት። ከዛ ደግሞ ይመስለኛል ይሄ የጥበቡ ነገር እሷ ቢታወቅና እድሉ ቢኖራት ምናልባት የምትገፋበት ነገር ይመስለኛል አሁን ሳስበው። እና እኔ የወረስኩት ነገር እኔም ራሴ ደግሞ ሳላውቀው እድሜ ተለቅ ካለ በኋላ ነው ወደ ጥበቡ የሚሄድኩት። በፊት ቋንቋ ላይ ብቻ ነበርኩኝና ያ ሁሉ ከሷ የመጣ ይመስለኛል። ምግብ መስራት መውደዱም ሆነ ቤት ማሰማመሩም ሆነ ውጭ መውጣቱም ሙዚቃ ማዳመጡም ጨዋታ መውደዱም በቃ ላለኝ እኔ ለመሆኔ እሷ በጣም አስተዋጽኦ አላት ብዬ ነው የማስበው። አማራጭም ያለ አይመስለኝም። ስለዚህ አሁን አንዳንዴ ስናወራም ከአያቴም የወረስኩት ነገር አለ የምትይው ነገር ነበረች። ምናልባት ሁለቱም መካከል ላይ ነበረች እትዬ አስናቀች ብለሽ ታስባለሽ? በጣም ነው ደስ የሚለው እትዬ አስናቀች ብለሽ ስትጠራ በጣም ደስ ይላል። በጣም አዎ፣ ምክንያቱም አያቴም ማሳድጋኛለች እኔን ልጅም ሆኜ ከዛም በኋላ ደግሞ እድለኛ ሆኜ ውጭ ሄጄም ስመለስ በህይወት ስለነበረች ከእሷ ጋር ብዙ ቆይቻለሁ። ግን ልጅ ሆኜ እነዚህ ሙያዎቹንም እሷም ማስተምራኛለች። እኛ ቤት በቃ ሁሉም የሚያደርገው ነገር ስለነበረ መፍተልም እንትንም ይሄ ኪሮሼ ዳንቴሉ እንዳልኩ አስተምራኛለች። ከዛ ያው እንግዲህ ስነ ምግባር እሱን ከየት ነው ያመጣሽው ብባል ከአያቴም ከእናቴም የመጣ ነው። እና አያቴ ግን እድሜዋ ገፍቶ ጦሪያት ነው ከዚህ ዓለም የሄደችውና ልጅም ሆኜ በኋላም ደግሞ እንዳዋቂ ብዙ ነገር ከሷ ማየው እማራለሁ አያለሁ ሳትል
ያው በውስጥህ የሚቀሩ ነገሮች አሉ። ከዛ እነሱ ከሄዱ በኋላ ግን አንዳንድ ነገር ስታደርግ ልብ ትላለህ። ከየት እንደመጣም የምትረዳው ጊዜ አለ።